አምስት ክላስ የሚሸጥ ቤት እየላችሁ ቀርብ ያለው ለዛሬ እየላችሁ የቀረቡት ወሎ ኮምቦልቻ ነው። ጽድት ተደርጎ የተሰራ ኤልሺፕ ነው። ዋጋውን ነግራችኋለሁ ብዬ በሾርት ቪዲዮ ለቅቅ ያለውኝ ዋጋውን ልነግራችሁ መጥቻለሁ። ምን ይሄ ብቻ ሌላም ተጨማሪ የማህበር ቦታ እየላችሁ ቀርብ ያለው እሱም ወሎ ኮምቦልቻ ነው። እንዳልፋችሁ እዚህ ጋር የምትመለከቱት ነው። ለከተማም ቅርብ ነው። ለአስፋልት ብዙም ሩቅ የሚባል አይደለም። እንዳልፋችሁ የሁለቱም እንደዚህ ዋጋው የተጋነነ አይደለም። ለከተማው ቀረብ ያለ ነው። አቅርብ ያላችሁ በተለይ ከሀገር ውጭ ያላችሁ እህት ወንድሞቼ እየላችሁ ቀርብ ያለውኝ 200 ካሬ የማህበር ቦታው እንደዚሁም ቤቱም ለከተማም ቅርብ ነው። የሁለቱም የዝን 175 ካሬ ላይ ያረፈ 5 ክላስ ቤት ዋጋና የማህበር ቦታ 200 ካሬ ዋጋውን የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 38 82 49 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ውድ ቻናል ቤተሰቦች ዛሬ በአዲስ ቪዲዮ ነው የመጣሁላችሁ። ዛሬ እንግዲህ እየላችሁ የቀረብኩት መግቢያ ላይ እንግዲህ እንደሰማችሁት እንዳያችሁትም 200 ካሬ የማህበር ቦታና እዚህ ጋር የምትመለከቱት 175 ካሬ ላይ ያረፈ 5 ክላስ ነው። ሾርት ቪዲዮ ላይ እንግዲህ ዋጋውን ነግራችኋለሁ ብዬ ለቅቄላችኋለሁ። ዋጋውን ልነግራችሁ መጥቻለሁ። እዚህ ጋር እንደምትመለከቱት ቤቱ እንግዲህ ሁሉም ነገር ያበቃና የተጠናቀቀ ነው። ኮርኒሱ፣ የውጭ ቀለም አቀባብና የበረንዳው ቋሚው እንደምታዩት ይሄን ይመስላል። በጣም ያምራል። ልዩ የሆነ ቤት ነው እየላችሁ የቀረብኩት። ውስጡም ኮርኒሱ በጣም ነው የሚያምረው። እንዳልፋችሁ ለከተማም ቅርብ ነው። ገበያ ራሱ ያለ ታክሲ ያለ ባጃጅ ገቢታችሁ መመለስ የምትችሉት ቀረብ ያለ ነው። ቦታውም የማህበር ቦታው ወሎ ዩኒቨርሲቲውን እንግዲህ ብዙዎቻችሁ ታውቁታላችሁ። ለወሎ ዩኒቨርሲቲው ቀረብ ያለ ነው 200 ካሬው። ካሁን በፊትም አቅርቤላችኋለሁ። በእኔ ላይ እየመጣችሁ እየገዛችሁ ትገኛላችሁ። እዚህ ጋር ቅሬታ የሚያድርባችሁ አንድም ነገር የለም። ዶክሜንቱ ሁሉም ነገር የተሟላ ነው። ፕላኑ፣ ካርታው በቪዲዮ ሻጮችም ገዢዎችም እያያችሁ ነው። እንደዚህ ለካሜራ ፈቃደኛ የሆኑልኝን ወደ ቻናላችን ቤተሰቦች እንግዲህ ለዛሬ እየላችሁ የቀረብኩት ኮርኒሱን ላሳያችሁ፣ የውጭንም ሳይቀር የውስጡንም አሳያችኋለሁ። ተከታተሉ። ቪዲዮውን በላይክ ጀምሩት። በጣም የሚያምር ቤት ነው። እንዳልፋችሁ ውጭ እንግዲህ የበረንዳው ኮርኒስ እንዳያችሁት ነው። የቤቱንም አሰራር ዲዛይን ይለያል። ኤልሺፕ ነው። ዘመናዊ አሰራር የተሰራ ነው። ኮርኒሱ እንግዲህ ከዚህ ጋር እንደምታዩት ይህን ይመስላል። ይሄ የሳሎኑ ኮርኒስ ነው። ለካሜራ ፈቃደኛ የሆኑልኝ ተሸፋኝ ሴት ካላለች እቀርጽላችኋለሁ። ሁሌ ብቀርጽላችሁና ውስጡን ባሳያችሁ ደስ ይለኝ ነበረ። ነገር ግን ተከራዮች ብዙ ጊዜ ይኖራሉ። የቤቱን እንደዚህ አሰራር ኤልሺፕ መሆኑና ኤልኤም በሁለት ተፋሰስ መሆኑን ነው እንደዚህ ግልጽ እያደረግኩና እያሳያችሁ እያቀረብኩላችሁ ያለሁት። እንደዚህ ቤተሰብ ልካችሁ አታችሁኝ አታውቁም። እያስተናገርኩላችሁ እገኛለሁ። አንደኛ እዚህ ጋር እየነገርኳችሁ ነው። ካሁን በፊትም ቤተሰብ ከመላካችሁ በፊት ቅድሚያ የሚመጡበትን ቀን ይናገሩ፣ ይደውሉልኝ እያልኩ ነግሬያችኋለሁ። የአንዳንዶቻችሁ ቤተሰብማ በቃ መጥተው የሚመጡበት ሰዓት ደግሞ 11 ሰዓት 10 ሰዓት ላይ ናቶሎ አሳየን፣ ና ቤቱን አሳየን፣ ና ቦታውን አሳየን የሚሉ ቤተሰቦቻችሁ አሉ። ንገሯቸው። እኔ እያስረዳኋቸው አይደል እንዴ? ስለዚህ ይህንን ልታውቁ ይገባል። ከሩቅ ሀገር መጥተው ለፍተው ሲመለሱ በጣም ነው የሚከብደው። እኔ ቢያንስ ኮምቦልቻ ከሆንኩኝ እነሱ ደግሞ ለደሴ ያንን ቦታም የሆነ ቤት ለማየት ሲመጡ እንደገና ከዛ ሄጄ እንዴት ብሎ ነው የሚደርሰው? 12 ሰዓት ካለ በኋላ ይህንን ልትረዱኝ ይገባል። ብዙዎቻችሁ እንኳን የምትረዱና እንደዚሁም ደግሞ በውስጥ መስመር ራሱ ሪከርድ እንደዚሁም ስትደውሉ ሲመች ወይ ደውልልን ወይ ደግሞ ሪከርዱ መልስልን እያላችሁ የምትረዱ ብዙ እህት ወንድሞች አላችሁ። በተለይ ከሀገር ውጭ ያላቸውና አገር ውስጥም ያላቸው እህት ወንድሞቼ ስለምትረዱ ከልቤ አመሰግናለሁ። የስራ ሰው የሆነ ሰው ሰውንም ይረዳል። ልክ እናንተን እንደማይመቻችሁ ላይመቸው ይችላልና ወይ ላይኖር ይችላል ስልኩ ጋር ብላችሁ ልታስቡ ይገባል። እመልስላችኋለሁ። ለሁላችሁም ስለምታበረታቱኝና ሰብስክራይብ ስለምታደርጉ ሼርም ስለምታደርጉ አመሰግናችኋለሁ። ቃላት ያጥረኛል። ከምንም በላይ እያበረታታችሁኝ ይገኛል። እኔም ለእናንተ እንዳቅማችሁ አቀርብላችኋለሁ። ቦታም ቤትም ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ ልትወስኑና እንደዚህ ለቤተሰቦቻችሁም አስረድታችሁ ልትልኳቸው ይገባል። ለምን ወደ ከተማ ካልቀረበ እያላችሁ አንዳንድ ልጆች አሁንም አላችሁ። እኔ ካሁን በፊትም እየነገርኳችሁ ነው እያስረዳኋችሁ ነውና
አታልፏቸው ቤተሰቦቻችሁንም እያልኩ ማለት ነው። ስለዚህ አንዳንድ ልጆች አላችሁ አሁንም አስተካክሉ ነው የምላችሁ። ብዙዎቻችሁ የምታውቁ ናችሁ። ወዳውኑ አስባችሁ ወስናችሁ ነው ቤተሰብ የምትልኩ። ቤተሰቦቻችሁም ወዳውኑ ነውና እንደዚህ ጨርሰውላችሁ የሚሄዱት። ቤት ስትገዙ ደግሞ እንደዚህ የሚያስቸግር ነገር የለም ስሙ ስለሚዞር ማለት ነው። ቅድሚያ እዚህ ጋር ማወቅ ያለባችሁ ቀብዲ ከመስጠታችሁ በፊት እዛው መዘጋጃ ሄዳችሁ ፋይሉን ዶክሜንቱን ሙሉን ማየት አለባችሁ። እዳ አለበት ወይ ሌላ ሰው ተቀናቃኝ አለበት ወይ የሚለውን እዛው ግልጽ አድርገው ይነግሯችኋል፣ እዛው የሚሰሩ ማለት ነው። ስለዚህ አንዳንድ ሰዎች አላችሁ ሳታዩ ዶክሜንቱን ብዙ ብር ቀብዲ ትሰጣላችሁ፣ ትጨርሳላችሁ። ከዛ እንደገና ደግሞ ስም ለማዞርና እንደዚህ ውክልና ሙሉ ውክልና ለመውሰድ ትሄዳላችሁ። ችግር አለበት እንደዚህ እዳ አለበት ወይም ደግሞ ሌላ ተቀናቃኝ አለበት ብላችሁ ስትነገሩ ቀብዲ ስለሰጣችሁ ወይኔ ትላላችሁ። ከዛ በቃ ድረሱልኝ ትላላችሁ። እንደዛ እንዳትሆኑ ነው እንደዚህ ግልጽ አድርጌ ልነግራችሁ የፈለኩት ውድ የቻናሌ ቤተሰቦች። ዛሬ እንግዲህ እየላችሁ የቀረብኩት ቤት ዋጋውን ነግራችኋለሁ ብያችኋለሁ። ላይክ አድርጉ፣ ሸርም አድርጉ፣ አበረታቱኝ። አቀርባለሁ፣ ተስፋ እንዳትቆርጡ። በዛሬ እየላችሁ የቀረብኩት ቤት እንግዲህ ዋጋውን ነግራችኋለሁ፣ የቦታውም ሳይቀር። እዚህ ጋር የምትመለከቱት ቤት እንዳያችሁት ነው። ኮርኒሱንም የቤቱንም አቋም አታችኋል በቪዲዮ። ወሎ ኮምቦልቻ ነው እንግዲህ ዛሬ ሄጄ ቦታው ላይ የቀረስኩላችሁ። እነዚሁም ደግሞ ቦታም አለ ቀጣይ ላይ የማቀርብላችሁ የማህበር እነዚሁም ቤትም አለ። ተዘጋጁ ነው የምላችሁ። ለዛሬ እየላችሁ የቀረብኩት እዚህ ጋር የምትመለከቱት 175 ካሬ ላይ ያረፈ የ5 ክላስ ቤት ዋጋው 6 ነጥብ ነው። ድርድር አለው። ገዢ የሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያም ላይ አለላችሁ። አንደኛ እዚህ ጋር ማወቅ ያለባችሁ ለከተማ ቀረብ ያለ ቦታው ብቻ ውድ ነው። ብዙዎቻችሁ ታውቃላችሁ። አንዳንድ ልጆች አላችሁ የብሎኬት ቤት ራሱ እኮ ይሄን ያህል እኮ ነው የሚሸጠው፣ እንዴት የእንጨት ቤት ዋጋው እንደዚህ ጨመረ የምትሉ ልጆች ያ የብሎኬት ቤት የት ነው ሰፈሩ? ስለዚህ ከከተማው የራቀ ስለሆነ ነው እንደዛ ሊሆን የቻለው። ቤቱ ደግሞ ለከተማው ቀረብ ስላለ ለዛው ነው ዋጋ የሚጨምረው። ይህን ልታውቁ ይገባል። አንዳንድ ልጆች አላችሁ ወይም በክላስ የቤቱ ክላስ መብዛትና የቤቱ ክላስ ማነስ ዋጋ አያገናኘውም። ካሬም እንደዛው 200 ካሬ ከከተማው የተወሰነ ወጣ ያለ ከሆነ ይቀንሳል። 150 ካሬ ደግሞ ቀረብ ስላለ ይጨምራል። ይህን ታውቃላችሁ። ከካሬ ጋር ሁላ የምታገናኙ በውስጥ መስመር እንደዚህ ሪከርድ የምትደውሉም አላችሁ። 200 ካሬ ይህን ያህል ድረስ አይደል እንዲህ እያላችሁ የምታናግሩኝ አላችሁና ነው። ለዛው ነው እንደዚህ ብዬ ስላስረዳሁኝ ይቅርታ። አንዳንድ ለማታውቁ እህት ወንድሞቼ ነው እንደዚህ ልላችሁ የፈለኩት። ቦታው እንግዲህ መግቢያ ላይ ያያችሁት የማህበር ቦታ 200 ካሬው ለወሎ ዩኒቨርሲቲው ቅርብ ነው ብያችኋለሁኝ። እንደዚሁም ቤተሰብ እያላካችሁ ትገኛላችሁ። ዋጋው 1.5 ነው። ድርድር አለው። ገዢ የሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያም ላይ አለላችሁ። ውድ የቻናሌ ቤተሰቦች ቅድሚያ ከመምጣታቸው በፊት ቤተሰቦቻችሁን ንገሯቸው የሚወጡበትን ቀን። እንደዚህ ይሄን ቀን ቶሎ ብዬ እንድነግራቸው ለዛሬ እየላችሁ የቀረብኩት ይሄን ይመስላል። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። አብራችሁኝ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።